በአላህ ስም እጅግ በጣም ሩህሩህ እጅግ በጣም አዛኝ በሆነው ስም እጀምራለሁ። ቢስሚላህ አላሁመ ለከል ሐምዱ ሐታ ተርዳ ወለከል ሐምዱ ኢዛ ረዲት ወለከል ሐምዱ በዕደ ሪዳ ወሰላቱ ወሰላሙ ዐላ ሐቢቢና ረሱሊላህ ወዐላ አሊሂ ወሰሕቢሂ ወመዋላህ። ረቢ ሽረሕ ሊ ሰድሪ ወየስር ሊ አምሪ ወሕሉል ዑቅደተን ሚን ሊሳኒ የፍቀሁ ቀውሊ። አሰላሙ ዐለይኩም ወረሕመቱላሂ ወበረካቱ። ቀናት ባለፉ ቁጥር ጣዖታውያን ምዕመናኑን ከማሰቃየትና ከማንገላታት ሊቆጠቡ አልቻሉም። እነዚህ የአላህን መልእክተኛ ሰለላሁ ዐለይሂ ወሰለም ባልደረቦችን ሲያሰቃዩ የነበሩት ስርዓት አልበኞች ሊቋቋም የሚችል አካል አልነበረም። በተለይ የመዲና ከተማ ነዋሪያን ሁለተኛዋ የዐቅባህ ቃል ኪዳን የተሰኘውን ስምምነት ከፈጸሙ በኋላ ወደ መዲና ከተማ የመሰደዱ ሐሳብ መጣ። የመዲና ከተማም ነቢዩን ሰለላሁ ዐለይሂ ወሰለምና ባልደረቦቻቸውን ተቀብላ ለማስተናገድ ብቁ የሆነች አዲስ ሀገር ለመሆን ቻለች። ሀያሉ አላህ ሶሐቦች ወደ መዲና ይሰደዱ ዘንድ ነቢዩ ሰለላሁ ዐለይሂ ወሰለም እንዲያዛቸው አሳወቃቸው። ነገር ግን የመካ ጣዖታውያን ጉዞውን እንዳያሰናክሉት ስደቱ የሚከናወነው በሚስጥር እንዲሆን ተወሰነ። የምዕመናኑ ልዑካን ከመካ ወደ መዲና ከተማ በሚስጥር መሰደድ ጀመሩ። ይህ የስደት ተግባር ቅንነትን፣ እውነተኝነትንና ቁርጠኝነትን የሚጠይቅ ታላቅ እርምጃ ነበር። ስደተኞቹ ለእምነታቸው ሲሉ ቤታቸውን፣ ንብረቶቻቸውን፣ ቤተሰቦቻቸውንና ጓደኞቻቸውን ጥለው ተሰደዋል። የአላህ ውዴታና ጀነትን ለመጎናጸፍ በሚል አገራቸውን ጥለው ሂደዋል። ከዑመር ቢን አልኸጣብ ረዲየላሁ ዐንሁ በስተቀር የነቢዩ ሰለላሁ ዐለይሂ ወሰለም ሶሐቦች ወደ መዲና የተሰደዱት በድብቅ ነበር። ዑመር ግን በጣዖታውያኑ ፊት በግልጽ ነው የወጡት። ሰይፋቸውን ታጥቀው ቀስታቸውን አንግተው ወደ ከዓባ አቅጣጫ ሄዱ። ጣዖታውያኑ ከከዓባ አጠገብ ተቀምጠው አገኟቸው። ከዓባውን ለ7 ጊዜያት ያክል ከጠወፉ በኋላ ወደ መቃሙ ኢብራሂም ሄደው ረክዓተይን ሰግደው ከዚያም ጣዖታውያኑን እናቱ እንድታጣው፣ ሚስቱ ያለ ባል እንድትቀር ወይም ደግሞ ልጁ ወላጅ አልባ እንዲሆን የሚፈልግ ካለ ከዚህ ሸለቆ ጀርባ ይከተለኝ አሏቸው። ሁሉም ፈሯቸው። ከነርሱ ውስጥ አንድም የተከተላቸው ወንድ አልነበረም። ወደ መዲና የተደረገው ስደት የጣዖታውያንን ስቃይ ፈርቶ የተደረገ ሽሽት አልነበረም። ይልቁንስ ስደቱ የተከናወነው ሀያሉ አላህ ሱብሓነሁ ወተዓላ ለነቢዩ ሰለላሁ ዐለይሂ ወሰለም በገለጸው መሰረት የእርሱን ትዕዛዝ ለመፈጸም በሚል ነበር። እንዲሁም ስደቱ የተካሄደው ከችግር ከሁከትና ከፈተና ለመሸሽም ነበር። ከዚህም በተጨማሪ የስደቱ ፋይዳ የነቢዩን ሰለላሁ ዐለይሂ ወሰለም ደዓዋ ለማሰራጨት አንድ ራሱን የቻለ ትውልድ ኮትኩቶ ደዓዋውን በምድር ላይ እንዲሰራጭ በሚል ዓላማ ነበር። አላህ ሱብሓነሁ ወተዓላ እኔ በተናገርኩት እናንተን በሰማችሁት የምንጠቀም ያድርገን። ሱብሓነከ አላሁመ ወቢሐምዲክ አሽሀዱ አን ላ ኢላሃ ኢላ አንት አስተግፊሩከ ወአቱቡ ኢለይክ ወአኺሩ ደዕዋና አልሐምዱሊላሂ ረቢል ዓለሚን ወሰላሙ ዐለይኩም ወረሕመቱላሂ ወበረካቱሁ።